የተዘራ እንጂ የተሰበሰበ ስለማይበቀል እንድትዘሩ። መጋቢ ዮሴፍ በቀለ ነኝ። በኢትዮጵያ ቃለ ሕይወት ቤተክርስቲያን የሙያተኞች አገልግሎት ክፍል አገር አቀፍ አስተባባሪ ነኝ። ጸጋዬ ዶሌ ይባላለሁ። ደቡብ ምስራቅ ሸዋ ቀጠና ሰብሳቢ። አድማሱ ያዕቆብ ይባላለሁ። ደቡብ ምስራቅ ሸዋ ቀጠና በዱራሜ ጠዛ በአባቶች ማዕከል ውስጥ እንገኛለን። ነፍሳቸውን ለሰውበት ወንጌል እነኚህ ነፍሳቸውን ሰውተው እንድንማር ዛሬ በኢኮኖሚ አገር ውስጥ አይደለም በመላው ዓለም እንድንበተን ጸልየው አምጠው በእግዚአብሔር ፊት ጮኸው እምባረጭተው ዘሬን ባርክ ትውልዴን ባርክ ብለው የወንጌልን ፍሬዎች ባርክ ብለው በነገር ሁሉ እንድንባረክ ምክንያት የሆኑ አባቶች የወንጌል ማዕከል እንዲህ ሲጎሰቁል ማየት በፍጹም አይመጥነንም። እኛ በአማረ ቤት በእኛ አካውንት ላይ ብዙ እያለ ይህ የወንጌል ሥራ አካውንት ሲጎሰቁል ማየት አይመጥነንም። አባቶች የጀመሩት ሚሽነሪ የመላክ የማሰልጠን የማብቃት ይሄ ራእይ በእኛ ዘመን እየደከመ አይመጣም። በቅርብ ጊዜ አንድ ነገር ሰምቼ ነበረ። በአዲስ አበባ የአርሴማን ቤተክርስቲያን አንድ የኦርቶዶክስ አማኝ 100 ሚሊዮን ብር አውጥቶ ብቻውን አሰርቶ ለቤተክርስቲያኗ ሰጥቷል። ከወንጌል ፍሬዎች ሚሊዮኖችን የሚሰጡ ጀግኖች መኖር አለባቸው። ምክንያቱም አባቶች ተርበው ትውልዱ እንዲጠግብ እነሱ ዋጋ ከፍለው ዛሬ እኛ እንዲመቸን ምክንያት ሆኗል። በመላው ዓለም ዘና አድርጎ የሚያኖረን ይሄ ለወንጌል የተከፈለው ዋጋ ነው። የሚጠብቀን የእጃችንን ሥራ የሚባርክልን ይሄ ለወንጌል የተከፈለ ዋጋ ነው። በኢትዮጵያ ቃለ ሕይወት ቤተክርስቲያንም ኮልፌ ቃለ ሕይወት ቤተክርስቲያን ደስ የሚል ነገር ሰምቻለሁ። ይሄም ምንድነው? አንድ ቤተሰብ 100 ሚሊዮን ብር አውጥቶ የኮልፌ ቃለ ሕይወት ቤተክርስቲያንን ለመገንባት መሪዎችን ጠይቆ ግቢውን አስረክቡን ብሏል። ከዚህ በኋላ እንዲህ አይነት ነገሮች በቤተክርስቲያናችን ታሪክ ውስጥ መነሳት አለባቸው። እንደ ቤተሰብ ሚሊዮኖችን የሚሰጡ ቤተሰቦች እንጠብቃለን። በዚህ ቀን ከዚህ ቀን በኋላ እግዚአብሔር በባረከን መጠን የእግዚአብሔርን ልብ የምንነካበት በዚህ 10 ወር ውስጥ የሰራችሁትና የኢትዮጵያ ቃለ ሕይወት ቤተክርስቲያን መሪ አገልጋዮችን 64ኛ ጉባኤ ለመቀበል ያደረጋችሁት ርብርብ ከዚህ ይልቅ ይደገማል የሚል ተስፋ አለን። ይህ የወንጌል ጥሪ ነው። ይህ የወንጌል ታሪክ ጉዳይ ነው። ይህ የእግዚአብሔር ክብር የሚገለጥበት ማዕከል ነው። ለዚህ ማዕከል እንነሳ። ይህ ማዕከል እንደሚታወቀው በጣም ብዙ ነፍሳት እዚህ የዳኑበት ፈረንጆች መጥተው እዚህ ሳር ጎጆ ቤት ሰርተው ወንጌል ያደረሱበት ትልቅ የእግዚአብሔር ሥራ የተሰራበት ቦታ ነው። ይህ ስፍራ ከዛ ከተወሰኑ ዓመታት በኋላ ደግሞ እንደገና ተጎሳቅሎ ነበርና ወንጌል አርበኞች ልጆች እንደገና እንድንሰራራ እግዚአብሔር አቅሙንና ጉልበቱን ሰጥቶን በዚህ ሰዓት አሁን የኢትዮጵያ ቃለ ሕይወት ቤተክርስቲያን ጠቅላላ ጉባኤውን እያካሄደ ያለበትን አዳራሽ እግዚአብሔር ረድቶን እንደገናም ደግሞ በተለያየ ሀገር ላይ ያላችሁ ቅዱሳን የናንተም ድጋፍ ታክሎበት አሁን ያለበትን ደረጃ ደርሷል። ህንጻው ኦሬዲ ፊኒሺንግ ላይ አልደረሰም። በጣም ብዙ ገንዘብ እንደገና ፊኒሺንግ ይፈልጋል። እንግዲህ ቤት ሲሰራ ትልቁን ድርሻ የሚይዘው ፊኒሺንግ ነው። በእኛ ሀገር መልካም የሚሰራ ሰው አሻም ይባላል። አሁን ወደ እናንተ የመጣሁት አሻም እንድትሏቸው ነው። እውነቴን ነው የምላችሁ። ወደዚህ ግቢ ብትመጡ ታዝናላችሁ። ያለውን ታሪክና አሁን ያለውን ነባራዊ ሁኔታ ይሄን ታሪክ ለመቀየር ቀጠናው ተነስቷል፣ አመራሩ ተነስቷል። ይሄንን እድል ደግሞ ማባከን የለብንም። ይሄን ጊዜ ደግሞ ማሳለፍ የለብንም። ሁላችንም መነሳት አለብን። ይሄ የኢትዮጵያ ቃለ ሕይወት ቤተክርስቲያን ብቻ ሳይሆን የወንጌላውያን አብያተ ክርስቲያናት ሁሉ ማዕከል ነው። ሁላችንም ለዚህ እንድንነሳ በዚህ ፕሮግራም በዚህ መርሃ ግብር እንድንሳተፍ ደጋግ ልቦቻችንን እጆቻችን ኪሶቻችን እንድንከፍት ጥሪ እናቀርባለን። ሌላም ደግሞ በጣም ሰፊ ፕሮጀክቶች የተቀረጹ ስላሉ እነዛን ፕሮጀክቶች እውን ለማድረግ እንደዛ ደግሞ የተቀረጹ ፕሮጀክቶችም አሁን ቀሪም ስራ በጣም በብዙ ሚሊዮኖች የሚፈልግ ስለሆነ አሁንም በዓለም ላይ ያላችሁ የእግዚአብሔር ቤተሰቦች ቅዱሳን የእናንተን እገዛና እርዳታ ይህ ቦታ ይፈልጋልና እንግዲህ አባቶቻችን ምንም ባልተመቸበት ጊዜ በእግሮቻቸው ረጅም አገር በመጓዝ የሚለብሱት ነገር እንኳን ሳይመቻቸው እኛ ደግሞ መሰረት ጥለው ሄደዋልና እኛም የዚህ ወንጌል ፍሬዎች ስለሆንን የነሱ ጸሎት ፍሬዎችም ስለሆንን በዚህ ላይ እጆቻችንን እንድንዘረጋ በኢትዮጵያ የወንጌል ታሪክ ውስጥ ከ60 በላይ ብሔረሰቦች ወንጌል እንዲደርሳቸው በቀለም ትምህርት፣ በጤና፣ በመምህራን ማሰልጠኛ፣ በዕደ ጥበብ ትምህርት ቤት፣ በዘመናዊ አስተራረስ፣ በከብት እርባታ ማህበረሰቡ እንዲሰለጥን ዋጋ ከከፈሉ ቀጠናዎች አንዱ ቀጠና አባቶቻችን በዚያ በማይመች ሁኔታ ውስጥ ታስረው ተገርፈው ተሰደው ተርበው ከማህበረሰቡ ተገለው በገበያ
በለቅሶ በሰርግ እንዳይሳተፉ ተከልክለው በዚህ ውስጥ አልፈው የወንጌልን ብርሃን የሀገራችንንም ደግሞ ልማት የበኩላቸውን ነፍሳቸውን ሰውተው አድርገዋል። ቀጣይ ይሁድ በኢትዮጵያ መጋቢት 28 ይሁድ ቀኑ 12 ሰዓት አካባቢ የሚጀምር የቲክቶክ ፕሮግራም አለ። በዚህ በገቢ ማሰባሰቢያ ፕሮግራም ላይ ሁላችሁም እንድትሳተፉ በጌታ ፍቅር እንጠይቃችኋለን። እዚህ የተገኘሁት የኢትዮጵያ ቃለ ሕይወት ቤተክርስቲያንን 64ኛ ጠቅላላ ጉባኤ ለመታደም ነው። ከመላው የሀገራችን ክፍል የኢትዮጵያ ቃለ ሕይወት ቤተክርስቲያን መሪዎች በዚህ ስፍራ ዓመታዊ ጉባኤያቸውን እያካሄዱ ይገኛሉ። በጣም የተደሰትኩበት አንድ ነገር ቢኖር ሰፊ ይህን ህዝብ የሚይዝ አዳራሽ ከዚህ በፊት ያለመኖሩን ስለማቅ ድንኳን ጠብቄ ነበርና በአጭር ጊዜ ውስጥ ምናልባትም በ10 ወር ውስጥ ታምራዊ የሆነ በጣም ሰፊ ብዙ ህዝብ መያዝ የሚችል አዳራሽ ተገንብቶ ወደዚህ አዳራሽ ውስጥ በመግባቴ የተሰማኝን ደስታ በዚህ አጋጣሚ ለመግለጽ እወዳለሁ። እዚህ በደቡብ ምስራቅ ሸዋ ዋጋ የከፈላችሁ ባለሀብቶች፣ ቅዱሳን ቤተሰቦች፣ ግለሰቦች በእውነት እግዚአብሔርን ስለናንተ ያመሰገንበት ጠቅላላ ጉባኤው በሙሉ በቃልም እጁን አውጥቶም ያጨበጨበበት የባረከበት ጊዜ ነበርና በጣም ደስ ብሎኛል። በዚህ አጋጣሚ እንደ ሙያተኞች አገልግሎት ክፍልም ነጋዴዎች፣ ሰራተኞች በመላው ዓለም ያላችሁ ለዚህ እጃችሁን በመዘርጋታችሁ እግዚአብሔር አምላክ ይባርካችሁ ለማለት እወዳለሁ። ወጣቶች፣ ሴቶች፣ አባቶች፣ አገልጋዮች የሚሰለጥኑበት፣ የሚጸልዩበት፣ ራዕይ የሚከፋፈሉበት፣ ልምድ የሚለዋወጡበት፣ ትውልድን ለመቅረጽ ትውልድን ለመተካት ራዕይ የሚሰንቁበት ይህ በኢትዮጵያ ቃለ ሕይወት ቤተክርስቲያን ብቻ ሳይሆን በኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ ውስጥ የወንጌልና የልማት ታሪክ ውስጥ ጉልህ አሻራ ያበረከቱ አባቶች የወጡበት የደቡብ ምስራቅ ሸዋ ቀጠና ግቢ ነው። አባቶች የያዙት ግቢ ነው። ይህ ግቢ ጥቂት ሆነው የያዙት ነገን ያዩ ለትውልድ የሚያስቡ መሪዎች ያስቀሩልን ቦታ ነው። ዛሬ ግን ብዙ ሆነን ብዙ መስራት እየቻልን ማልማት ያልቻልነው ግቢ ነው። በዚህ ግቢ ላይ እግዚአብሔር ይባርካቸው አሁን ያሉ መሪዎች ሰፊ ራዕይ ሰንቀዋል። የሰራችሁትንና ያደረጋችሁት ፍሬ ከንቱ እንዳልሆነ ምስክር ለመሆን ነው በዚህ ያለሁት እና እግዚአብሔር ዘመናችሁን ይባርክ። በጣም ትልልቅ ስራዎች ተሰርተዋል። ትልልቅ ስራዎችም ሊሰሩ ታቅደዋል። ወንጌላውያኑ ከቃለ ሕይወት ቤተክርስቲያን ባለፈ ከተማውን ማህበረሰቡን የሚያገለግሉ ልዩ ልዩ ፕሮጀክቶችን ግቢውን ከማስዋብ ህንፃዎችን ከመገንባት አገልግሎት ሰጪ ተቋማትን በዚህ ከማሳረፍ ጀምሮ ብዙ ራዕይ፣ ብዙ ሸክም፣ ብዙ ሐሳብ አላቸው። ሁላችንም ተረባርበን ይህንን ግቢ ይህንን የወንጌል ማዕከል የኢትዮጵያ የሀገር ባለውለታ የሆነ ማዕከል ብዙ አባቶች ለሀገር የተቆረሱበትን ይህንን ቀጠና ተረባርበን እጃችንን በመዘርጋት በዚህ ኦንላይን የገቢ ማሰባሰቢያ ፕሮግራም ላይ 28 እሁድ ዕለት ከ12 ሰዓት ጀምሮ እንደተመቻችሁ 2 ሰዓት 1 ሰዓት ላይ ገብታችሁ በቤተሰብ በግል እንድትመካከሩ እንደ ኤንጂኦ እንደ ንግድ ተቋም ከሀገር ውጪ እንዳለ የዚህ ማህበረሰብ የዚህ የወንጌል ፍሬ ውለታ አሻራ እንዳለበት ሰው ሁላችንም የበኩላችንን ከጸሎት ከሐሳብ በተጨማሪ ገንዘባችንን በመቁረስ እንድንረባረብ ጥሪ ለማቅረብ ነው። ክብር ለእግዚአብሔር ይሁን። እንግዲህ ባለፉት ጊዜያት በቲክታክ ላይቭ ላይ የሰራን ባለነው ስራ በዚህ ቦታ እንደ ክብር እንግዳ ተገኝቼ አይቻለሁ። ከዛሬ 25 ዓመት በፊት የመጽሐፍ ቅዱስ አሁ የጀመርኩበትን ግቢ ዛሬ በእንዲህ አይነት ሁኔታ ሆኖ በማየቴ በጣም ደስተኛ ነኝ እና የሚቀጥሉትን ጊዜያት ደግሞ ሊሰሩ ያሉ ራዕዮችንም በማየቴ በጣም ደስ ብሎኛል። ዛሬ 64ኛውን የኢትዮጵያ ቃለ ሕይወት ጠቅላላ ጉባኤ እያከበርን እንገኛለን። ድሮ የሌለ ነገር አሁን በዚህ ተአምረኛው ጉባኤ ድሮ እንደዚህ አይነት ሰው ገብቶ እንግዳ ተሰብስቦ አያቅም ነበር። ዛሬ ደግሞ የተሻለ ጊዜ ሁሉ ነገር ተለውጦ እግዚአብሔር ትልቅ ስራ እየሰራ ስለሆነ አሁንም ደግሞ ስራው አልቆመም። ወንድሞቻችን በየቦታ ያላችሁ በውጭም ያላችሁ አገር ውስጥ ያላችሁ እግዚአብሔር አምላክ ትልቅ በር ከፍቷልና ለጌታ የሰራችሁትን ነገር ነገ ካሳ የሚከፍል እግዚአብሔር ስለሆነ ሰው የሰራበትን ትልቁን ነገር ሰው ከዘራ የዘራውን ነገር እንደሚያጭድ ስለዚህ የዘራችሁበትን ትልቅ ነገር ከጌታ ስለምትቀበሉ የምትቀበሉት ከሕያው እግዚአብሔር ስለሆነ የምትወስዱት ከሕያው እግዚአብሔር ስለሆነ ዘላለማዊ ቤት ስለሚሰሩ ኢላ እግዚአብሔር
ለእናንተ የተሻለ ነገር እያዘጋጀ ስለሆነ ስለዚህ ካላችሁ ነገር አሁንም እንድትሰሩ እንግዲህ የተጀመሩ ስራዎች ደግሞ ወደ መጨረሻ እንዲመጡ የሚያስፈልጉ ነገሮች አሉ። በእነዚህ ነገሮች ደግሞ የመጨረሻ የራሳችንን ድርሻ እንድንወጣ መጋቢት 28 እሁድ ዕለት ከምሽቱ 12 ሰዓት ጀምሮ የቲክታክ ላይቭ ይኖረናል በወንድማችን አዌ የቲክታክ አካውንት። ስለዚህ በዚህ የቲክታክ አካውንት በመግባት የድርሻችሁን እንድትወጡ እና የአባቶችን መታሰቢያ ደግሞ በተሻለ መልክ እንድንሰራ በጌታ ፍቅር አደራ ማለት ፈልጋለሁ። እንግዲህ እስካሁን ላደረጋችሁት አስተዋጽኦ በቤተ ክርስቲያን ስም በጣም እጅግ አድርጌ ያመሰግናችኋለሁ። እግዚአብሔር አምላክ ይባርካችሁ።